መሆኑን እንዲሰማ ፈልጌ ነው ልጅ ያላችሁ ሰዎች አላችሁ ተብሏል። ተፍሲሩ ሊሸጥ አይደለም የመጣው ፊል ሐቂቃ የተሰጣችሁ ሰዎች ካልፈለጋችሁት እንኳን አንዳንዱ እንደው የማይፈልገው ሰው ቢኖር ብዬ ነው እኔ ይኖራል ብዬ አለፈ አላህም አያረግብኝ እንኳን ወዳጆቼ እንደው የማይፈልጉኝ እንኳን ሲነይለት ብለው እንዲያነቡ ብዬ ነው የጻፍኩት። መሸጥ ግን ወንጀል ነው። እኔ አይደለሁም በወንጀል የምጠይቀው እኔ ወቅፍ አድርጌያለሁ። 2000 ይሸጡ 10000 ይሸጡት አይመለከተኝም። እኔ 5000 ገዛ ያለኝ ሰው እያለ እና አትሽጡት፣ ለሌላ ሰው ስጡት፣ ካልፈለጋችሁት ለሌላ ሰው ስጡት፣ ይጠቀምበት ባለ ያው እኛም ራሱ የገዛንበትን ዋጋ ታውቀዋለህ። ያ እኛም ገዝተነዋል በድብቅ መጽሐፉ ቢሸጥ አልነበረም። ለማስተማሪያነት ብቻ ለኡስታዞች እንዲሰጥ በየመስጊድ ላይ ነው የመጣው ነበረ። የውራጌ አይምን የመርካቶ ነጋዴ ተፍተፍ ብለው ሸጣውልናል እኛም መጽሐፉን እና በውድ ነው የገዛ ነው እኛም ነበር። በጣም ውድ መጽሐፍ ነው። ኤኒዌይስ ግን መጽሐፉ ምንም አይሰራልንም። አይሰራልንም ኢንሴስ ቆይሻ አይሰራልንም ኢንሴስ ምንድነው እሱ እና ሎይዲ ኢብን ከሲር እናገኛቸዋለን ኦንላይን ላይ። እሱ በውድ መግዛት ምንም አይጠቅመንም። ግን ምንድነው አንዳንድ አማርኛ ብቻ የሚሰሙ ስላሉ እንግሊዝኛ ለማይችሉ ለነሱ ነው እንጂ እኛ ምንም አይሰራልንም መጽሐፉ። ኦራይት አሁን አልወይዲ አስባበል ነዙል ይባላል። ቁርአን ወረደበት ለምንድነው የወረደው ይላል። ቀጥላም በክርስቲያን ኦኬ ይኸው ያያችሁት ሱራ 238 ላይ አስባበ ነዙሉ ወይም ደግሞ ቁርአኑ የወረደበት የዚህ የቁርአኑ አንቀጽ የወረደበት ምክንያት ምንድነው? ኢብን አባስ እንደተናገረው ይላል ሰይድ ኢብን አባስ when a child was born into the Christians they used to baptize him on the seventh day by dipping him in a holy water in order to purify him ምንድነው? ክርስቲያኖች ልጅ ሲወልዱ በሰባተኛው ቀን በውሃ ውስጥ በቅዱስ ውሃ ውስጥ ይነክሩታል። ምን ለማድረግ? ለማንጻት። they claimed that this baptism takes the place of circumcision እነሱም እንደዚህ ብለው ይናገራሉ። ጥምቀቱ በግዝረቱ ምትክ ይሆናል። upon doing this they used to say ይሄንን ካደረጉ በኋላ now the child has become a true Christian ከዛ በኋላ ምን ይላሉ? ይሄ ህፃን ልጅ አሁን እውነተኛ ክርስቲያን ሆኗል ብለው ይናገራሉ ይላል። በቅዱስ ውሃ ውስጥ ይነክራሉ፣ ያጠምቁታል ልጃቸውን። ስለዚህ መንክሩ ክርስቲያኖች ልጆቻቸው እንደዚህ አድርገው ይነክራሉ ይላል። ስለዚህ አሁን እናንተ ሱራ 138 የአላህ መንክር ምንድን ነው የሚለው ጋር እፎ ይቀጥልበት መድገም እንችላለን። ሌላ ተፍሲር ትፈልጋላችሁ? ሌላ ይጨመርላችሁ? አሁን እሱ የሚያጣራ ነገር አለም። አሁን እኛ በቀን 5 አንዴ ማለት ነው። አሁን ይሄ የተጠቀሰው ሐሳብ የወረደበት ቁርአን የወረደበት ሐሳብ ተብሎ የተጠቀሰ ነገር ነው አይደለ? ኦኬ ሴፋ ኦኬ የወረደበት ምክንያት ምንድነው አለ? በሐሚት ነው ወይንስ ውሃ ውስጥ በመንከር? ኦኬ አሁን እንደተጠቀሰው አሁን እንደተጠቀሳችሁት ከሆነ ማለት ነው ይሄ ክርስቲያን ወይም የሌላ እምነት ይሁድም ሆነ የሌላ እምነት ሲመጣ ሙስሊም ነው አለ። በምንድነው አለ? እና አሁን አንተ የምታቀርበው መረጃ ፕሊዝ አሁን ባቀረብከው መረጃ ምክር ነው የሚለው ስማይ አንቀጹ ስለዚህ አያወራም። ይሄ ግን ሐሳብ ክርስቲያኖች ላይ ያለ ሐሳብ ሰውየው የሚጠምቀው ህፃኑ የሚጠምቁት ክርስቲያን እንዲሆን ነው ማለት ያ ደግሞ ማለት ምንድነው? ገብቷል? ምክር ነው ወይንስ ውሃ ውስጥ መንከር ነው? የትኛው ነው መንከር? አንቀጹ እኮ ይሄን አይናገርም። አሁን ያቀረባችሁት አንቀጽ በአረበኛ በቁርአኑ ማለት ይሄን አይናገርም። ክርስቲያኑ እንደዚህ ያደርጋሉ እንደዚህ ይጠምሳሉ አይልም። እሱ ሙፈሲሮች አስቀመጡልን እና ኢብን አባስ ምን አሉ? ኖ ስማኝ፣ ይኸውልህ ወንድሜ እዚህ ጋር አንድ ነገር ልንገርህ። አሁን ክርስቲያኖች አላችሁ አይደለ? ሴፉ መራ በጣም ግልጽ ጥያቄ ልጠይቅህ፣ በጣም በቀላሉ ይሄንን ክርስቲያኖቹ ክርስቲያን የሚያደርጉት ልጃቸውን ውሃ ውስጥ በመንከር ነው ወይስ በምክር ነው? ክርስቲያኖች የሚያደርጉት ይኸውልህ ከቁርአን ላይ ማለት ክርስቲያኖች እንደዚህ ያደርጋሉ እንደዚህ አድርገው ክርስቲያን ያደርጋሉ የሚል አንቀጽ የለም።
ገብቷል። ይኸውልህ አባት እናት አንቀጽ የተወረደው ልንገርህ፣ አባት እናት ልጃቸውን የሁድ ያደርጋሉ። አዳምጥ። በምን አወቅ? የተወረደው ምናምን ብላት በል አታውቀውም። ገና ምንም ሳታውቁ አርጊው ለማድረግ አትግቡ በተቻላችሁ መጠን። አሁን ታውቀዋል አንተ እና ከፍ በልና ሙፈሲሮችን እንድክዳቸው ወላሂ ስላወቅህ ነው አባቴ። ወላሂ ያውቃል፣ ታውቀዋል። መታወቁ ጥሩ ነው። እኔ ይኸውልህ ልንገርህ፣ ይኸውልህ አንተ ያወራህ ነው እኔም ላውራ። አትረበሽ፣ ተረጋጋና ቆርጣችሁ ላኩላቸው። በረበሽ አይደለም ግን እድሉን ስጠኝ፣ እኔም እንዳወራ እድሉን ስጠኝ። አንተ የሆነ መጽሐፍ እዚህ አቅርበህ ይሄ ነው ብለህ እውነታው ብለህ ለሰው መናገር አችልም። አንተ እምነት ነው። አዳመጥማ ያዳመጥ ነው። ከስር ያላቸው ኦዲየንሶች በደንብ ታዘቡ፣ በደንብ እዩ። ማን ጋ ነው እውነት ያለው? ማን ነው መረጃ እያቀረበ ያለው? በደንብ ታዘቡ። ክርስቲያኖች፣ ሙስሊሞች በደንብ ታዘቡ። አሁን አማርኛው ቁርአን ላይ ተፍሲሩ ላይ ባሳየን መሰረት ቁርአን የወረደው በጥምቀት ነው በውሃ ይላል። ሼኩ ውሸታቸውን ነው ቁርአኑን እንደዛ ብለው የፈሰሩት እውነታቸውን ነው። እሺ አሁን ምልህ ነገር አሁን ክርስቲያን ማለት ነው ኦርቶዶክስ አለ ሌላ ነገር አለ አይደለ? አልጠየኩም። ሰለፊ ሱፊ ምናምን ሰው መጽሐፍ ካወጣ ንገረኝ። አልጠየኩም። አይ እንደዛ ብሎማ ነገር የለም። አንተ የሌላ ሰው እምነት እንትን ይነካ መልስ ሲነግሩ ደግሞ እንትን የምትል ከሆነ ሰለፊን ቁርአን አትቀበልም? አያስኬድም። የሰለፊን ቁርአን አትቀበልም? የሰለፊ ነኝ፣ ሰለፊ ነው የምቀበል። ትክክለኛውን ሌላዎችን እንትን አይደለም። ሰለፊ ስትል ምን ማለት ነው? አሁን ጴንጤ አለ፣ ኦርቶዶክስ አለ፣ ሌላ እምነቶች አሉ አለ። ክርስቲያን ሆነው ግን የሚቀያየሩት ማለት የተለያዩት ሁሉም መጽሐፍ አንተ አታነበውም። የትም አታመልጠኝም። በማንኛውም በምፈልገው እኔ እኮ ቤት ነው የመጣው። ማመልጥ ብፈልግ ምን ብዬ እመጣለሁ? ችግር የለውም። አውሾው ስለዚህ ይህንን ቁርአን ክፍል ይህንን የቁርአን የጻፉትን ሽማግሌ አትቀበላቸው። መጽሐፋቸው ስህተት ነው አይደለ? ኦኬ ሶፊያ ምናምን የጻፈውን አልቀበልም። ሰለፊ ነው ትክክለኛው። ሶፊ የጻፉትን አትቀበልም። ሰለፊ አልቀበልም። የሶፊያ አልቀበልም። አዎ ሶፊዮች ትክክል አይደሉም። ስለዚህ ሶፊ ብትላቸው ለምሳሌ አላህ መውጁዱን ቢላ መካ የሚሉትን ነው አይደለ? አዎ አውቃለሁ። አንተ እውቀት በጣም እናመሰግናለን። ክርስቲያን ወይንም ቃል አዘጋጅልኝ የእሳቸውን ንግግር። እሳቸው ሰለፊ ናቸው እንጂ ሱፊ አይደሉም። አንድ በሉ። አልቀበልም መጽሐፉን ብሏል። የእሱን እምነት ነው የሚከተሉት። ልብ በሉ። እኔ በነገራችን ላይ ሰውየውን አላውቅም። ፓኒክ አታድርግ። አታመልጠኝም፣ የትም አታመልጠኝም። በበቂ ሁኔታ ሙፈሲሮችን ስለማስጠል ገና ማለት ነው። እሳቸው ሱፊ አይደሉም። በመጀመሪያ ደረጃ አላህ ከአርሽ በላይ አለ ብለው የሚያምኑ አላህ እጅ አይን ባት አለው ብለው የሚያምኑ እንዳንተ ናቸው። አታሪ ናቸው እንጂ አሻሪ አይደሉም፣ ሙተዚላ አይደሉም። ስለዚህ እንዳንተው ሰለፊ እንዳልሆኑ እርግጠኛ ነኝ። ሰለፊ አይደሉም እርግጠኛ ነኝ ናቸው እያልኩ ነው። እንዳንተው አታሪ ናቸው። የአታሪን አቂዳ የሚከተሉ ስለሆኑ ፓኒክ አታድርግ። አሁንም ኦኬ፣ እሳቸውን አስጥያለሁ። ቲቪ ሶፊዮች ናቸው። ሰለፊ የለም። አፍሪካ ቲቪ ሰለፊ የለም። ችግር የለውም። አሁን አዳምጥ። እሺ መውልድን ትቀበላለህ አትቀበልም? መውሊድ አልቀበልም። ልደት ማለት ነው የነቢያችን ልደት። እሺ ኢማም ጠበሪን ትቀበላለህ አትቀበልም? ኢማም ጠበሪ ታላቁ ጠበሪን ትቀበላለህ አትቀበልም? ኢማም ጠበሪ ካደው። ሰለፊም ሱፊ አይደሉም እነሱ ካዳቸው። ኢማም ጠበሪ ማለት የግብፁ ነው። 310 ላይ የነበረው ከሳባዎቹ ቀጥሎ ከታቢያኖቹ ቀጥሎ ያለው ታላቁ ከሱ በላይ ሙፈስር ማንም የለም። በእስልምና ውስጥ ታላቅ ጸሐፊ ከሱ በላይ የለም። ማንም ብትሄድና ኢብን ከሲር ቅድም ማን ያልከኝ እንትና ይሄ ትናንትና እብዱ ሰውዬ ማን ነው? ሼክ አልእስላም ኢብኑ ተይሚያ እነሱ ትናንትና የነበሩ ናቸው። ከሙሐመድ ከሞተ ከ700 ዓመት አካባቢ ማለት ነው። ኢብኑ ተይሚያ ማለት ነው ጀግና ነው።
ችግር የለውም። ወላሂ ድንጋይ አስወጠ ነበር። እኔም እኮ ያለችኝ እውቀት ባለችኝ እውቀት ነው የገባው እንጂ። ቆይ አዳምጥ። እብኑ ተይሚያ መሐመድ ከሞተ ወደ 700 ዓመት በኋላ የመጣ ነው። ኢማም አጠበሪ ግን በታቢያኖቹ አካባቢ የነበረ ሰው ነው። 310 ላይ የነበረ ሰው ነው። መሐመድ ከሞተ 300 አካባቢ የነበረ ነው። ትቀበለዋለህ አትቀበለው? ማይክን አንስ ሰምቼበታለሁ፣ ግን የትኛው እንደሆነ በሰለፊ በደንብ እርግጠኛ ስላልሆንኩ አልመለስልህም። ስለዚህ ማንን ነው የምትቀበለው አንተ? ስለዚህ ጊዜ በውሸት ባህር ውስጥ ተቀምጠ መግደል ትችላለህ። ወገኖች በደንብ ታዘቡ። እስልምና እንደዚህ ነው ማለት ነው። ሴፍ ዑመርን ስትመለከቱ እንደዚህ ነው። እውነትን ላለመቀበል እስልምና ማቋሸሽ አይችልም። ስማ እስልምና ማንኛውም በቃ ምክርና መንከር ጥያቄ ልጠይቅና ውረድ። ቀጥልሽ። ዮሐንስ ወንጌል ምዕራፍ 5:31 ላይ እኔ ስለ ራሴ በመሰክር ውሸት ነው አለ። ዮሐንስ ወንጌል ምዕራፍ 8:14 ላይ ደግሞ እኔ ስለ ራሴ በመሰክር ምስክሬም እውነት ነው አለ። ተጋጨ እዚህ ጋር። አይጋጭም። አንድ ነገር ለተናገረ ለማንኛውም አለ እንዴ አይደብርም እንዴ? ስለ ራሴ በመሰክር ምስክርነቴ ውሸት ነው። ለምን? ከማን አንጻር ነው? እዛ ጋር ቀጥሎ ምን ይላል? ስታነበው ምን ይላል? ትቀበሉኛላችሁ አትቀበሉኝም ነው የሚለው። እዚህ ጋር ዮሐንስ ወንጌል ምዕራፍ 5:31 ላይ እኔ ስለ ራሴ በመሰክር ምስክሬ ውሸት ነው። ስለ ራሴ በመሰክር አለ። ከማን አንጻር ነው ያን እያለ ያለው? ቀጥሎ ምን ይለዋል? እሱን አላየሁትም። ይሄኛውን ቦታ ነው ያየሁት። ሲጋጭብኝ ነው። ምንም አልተጋጨብም። የሚጋጭ ብለው ስለሰጡ ነው። ለምን? ምክንያቱም እዚህ ጋር ደግሞ እኔ ስለ ራሴ በመሰክር ምስክሬ እውነት ነው አለ ደግሞ እኮ። እሺ ክርስቲያን አንዴ ክፈተው ክፍሉን። ኦኬ እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም። ስለ እኔ የሚመሰክር ሌላ ነው። እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። ስለ እሱ እንደሚመሰክር እውነት ያውቃል አይደለ? ይሰማል? ስለ እሱ እውነት እንደሚመሰክር ያውቃል አይደለ? ምስክርነቱም እውነት እንደሆነ ያውቃል። እሱ ስለ እሱ የሚመሰክረውን ያውቃል አይደል? እኔ እሱን አላቀለም እኮ እኔ እዚህ ጋር ገልጥታ እዚህ ጋር የነገራቸው ነው። ሎንግ ስቶሪ ሾርት። እሺ መልዕክቱ ምንድነው? እሱ ይሄንኛው በአይሁዶች ምስክርነት የሚጸናው በሁለት ወይንም በሶስት ነው እንደ አይሁዶች ሕግ መሰረት። ስለዚህ የፈለገ እሱ እውነት ቢናገር ምስክርነቱ ተቀባይ አይደለም፣ ውሸት ነው። ለምን? ከነሱ አንጻር ከሕጋቸው አንጻር ሰው ስለ ራሱ አይመሰክርም። ስለ ራሱ ቢመሰክር ምስክርነቱ ውሸት ነው፣ ተቀባይነት የለውም። ተቀባይነት ስላሌለው ስለዚህ ምን አላቸው? እኔ ስለ ራሴ በመሰክር ምስክርነቴ ምንድን ነው? እውነት አይደለም። ለምን? አትቀበሉኝም፣ ብነግራችሁ አሰሙኝም ነው ሕጋቸው። ምን ስለሆነ? ምስክርነትን ሌላ ሰው ስለአንተ ይመሰክራል እንጂ ስለ ራስ የምመሰክረው ስላልሆነ። እሱ ግን የሚመሰክረው ስለ ራሱ ምንድን ነው? እውነት ነው። እሱ ከነሱ ሕግ አንጻር ከሆነ ስህተት ነው፣ ለእነሱ ተቀባይነት የለውም። ከእሱ አንጻር ከሆነስ እውነት ነው፣ ትክክል ነው፣ ምስክርነቱ እውነት ነው። ነገር ግን ከእነሱ አንጻር ከሆነ እውነት አይደለም፣ ተቀባይነት የለውም። ስለሱ ግን የሚመሰክረው ማን ነው? አብ ስለሱ ይመሰክራል። ያም ምስክርነቱ ምን እንደሆነ ምስክርነቱን ያውቀዋል አለ። ሳይመሰከር እውነት ነው ምስክርነቱ አለ። አብ ምን ብሎ እንደሚመሰክር ያውቀዋል ስለሱ፣ እሱም እውነት ነው አለ። እሱ ቢነግራቸው ግን አይሰሙትም፣ አይቀበሉትም። ምስክርነቱ ለምን? ተቀባይነት የለውም፣ ሐሰት ነው በእነሱ ሕግ መሰረት። ሶኛል ጥያቄው ገብቶኛል። እሺ ትንቢተ ኢሳያስ ምዕራፍ 7 ቁጥር 21 ላይ እሱን ብቻ እንትን ብለህልኝ ወርዳለሁ። ወደ ቶፒኩ እንመልሰውና ሜይ ቢ በኋላ ላይ ጥያቄ ብዙ ጊዜ እንትን አላልነውም። ጥያቄያችን አድሬስ ህፃናትን አንድ እንንካና ሜይ ቢ እንትን እንላለን።
ስለ መልስክ ነገ እመጣለሁ። እሺ ከቆየ በኋላ ላይ እንትን እናስተናግዳለን። ነገ ስራ ስለምገባ ነው። አመሰግናለሁ። እሺ ሀሽም ቀጥል። እሺ ወጣ እንደ ወንድሜ ወጣቸው አይደለም እሱ ዲኒ ሰላም ብያለሁ። ወንድምማ ዋሸን እኮ በእናትህ ሸመጠጠን እኮ አንተ። እንዴት ነው? አይ ስሜት ጀመር ሃይማኖት ስነጋጋ አሁን አንዴ እስልምና ስትነጋ ሁላችን አንወድም። ለምን እስልምና ማለት እንደዚህ ነው ምናምን ስትል እስልምና ማጠቃለል የለብኝ። ለምን እስልምና ውስጥ ስንት ጥሩ ሰዎች አሉ፣ ስንት ይቻላል ደግሞ ያለ እውቀትም ይሁን ያለ ማወቅም ይሁን የማይሆን ነገር የሚሰሩ ሊኖሩ ይችላሉ። ስለዚህ አጠቃላይ ግን እስልምና ስትል ለእኔም ጥሩ አይደለም። አሁን ለመዋየት ነው እኔ የማውቀው የማላውቀው ለማወቅ ነው። አንዴም የምታሳልፈው ጥሩ መጥፎ ለማወቅ ነው የሚገባ ማለት ነው። ስለዚህ አሁን ይሄ ልጅ መጠመቅ ትልቅ ሰው እስልምና በክርስትና መጠመቁ አሁን እሱ ግልጽ ለመሆን ነው ገባው ሲጀመር ሸመጠጠኝ እኮ እንዳለ። ታዲያ ምን ላድርገው? ቀጥሉ። ክርስቲያን ማወቅ ይሆናል። ኦኬ ሜቢ ትጥበቱ ላይ እዛ ላይ እንቀጥልና አብደላ አለ እዛ ላይ የምትለው አለህ ሀሽም? አይ ስለ ጥጥበቱ አሁን ግልጽ። አሁን እኛ ለምሳሌ በሙስሊሞች በቀን 5 እንታጠባለን። አርብ ደግሞ ጁምዓ ሙሉ ሻወር ገብተን ነው ከዛ በኋላ ወደ መስጊድ የምንሄደው። ስለዚህ መታጠብ ነው። ክርስቲያን ጋር የሚለያይ ነገር አለ። ለምሳሌ እኛ ስንጣጠብ ብስሚላ በአላህ ስም ብለን ነው የምንጣጠበው። ክርስቲያኖችስ ምን ብላችሁ ነው የምታጠቡት? ወይም እኛም በአብ በወልድ መንፈስ ቅዱስ ስም እንድንጠመቅ ራሱ ክርስቶስ ኢየሱስ ስርዓቱን ዘርግቶልን ስለሄደ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እናንተ ግን ስለዚህ በቀን 5 ጊዜ በአላህ ስም እያላችሁ ነው ውዱ ስታደርጉ ነው ኃጢአታችሁ የሚለቀው ማለት ነው። ኃጢአታችሁ የሚለቀው እሱ እኮ ለኃጢአት ብቻ አይደለም እኮ የምንታጠበው። ለምሳሌ የምንፈልገው ነገር ለመጠየቅ አለ ለመጠየቅም የምናውቀው ወንጀል ካለብንም የማናውቀውም ካለ አላህንም እንዲማረና እንዲረዳ ለመጠየቅ ነው የምንታጠበው ማለት ነው። እና ግዴታም ሆኖብናል ማለት ነው። በ5 ቀን መታጠብ ግዴታ ሆኖብን ነው። ይሄ ግዴታ ነው በአላህ ዘንድ ማለት ነው። ስለዚህ በእስልምና ኃጢአት በውሃ ይለቃል ማለት ነው። ማለትም ውዱ ስታረጉ ኃጢአታችሁ እንዳለ የሚራገፍላችሁ ከሆነ ውዱ ሳታረጉ ደግሞ ኃጢአታችሁ የማይለቃችሁ ከሆነ ያለ ውዱ ወይም ደግሞ ያለ ውሃ የኃጢአት ይቅርታ ማግኘት አትችሉ። በውሃ ነው የምትነጹት ከኃጢአታችሁ። በውሃ ብቻ ሳይሆን እንደናም ይደረጋል፣ በድንጋይም በአፈርም ውዱ ይደረጋል። ስለዚህ ያ ሲደረግ ደግሞ ለምንድን ነው ይሄን ወደ አላህ ለመቅረብ ንጹህ መሆን አለብህ ይላል። ንጹሆችን የሆኑ ሰዎችን ይወዳሉ የሚል ግዴታ ነው። ንጹህ መሆን አለብህ። በድንጋይ መጥረግ የኃጢአት ይቅርታ ያስገኛል። ኃጢአትን ይቅር ይልሃል። ይቅርታ ያስገኛል ሳይሆን ይሄ ህጉ ነው። በቃ ይሄ እንደዛ የሚል የለም። አየህ። ስለዚህ በአፈር ወይም ደግሞ በድንጋይ ስትጠረጉ ኃጢአታችሁ ይቅር ይባላችኋል ሳይሆን የሚለው ልክ እጃችሁን ስትታጠቡ በእጃችሁ የሰራችሁት ኃጢአት እንዳለ ይወገድላችኋል። ፊታችሁን ስትታጠቡ በአይናችሁ የሰራችሁት ኃጢአት እንዳለ ይወገድላችኋል። እግራችሁን ስታጠቡ እንዳለው በእግራችሁ ሄዳችሁ የሰራችሁት ኃጢአት በሙሉ ይወገድላችኋል። ሙሉ ለሙሉ በሰውነታችሁ የሰራችሁት ኃጢአት በሙሉ የሚወገድላችሁ አንድ ባንድ በውሃ ስትታጠቡ ነው እንጂ በድንጋይ ስትጠረጉ ነው አይልም። እንደዛም ከሆነ ደግሞ አይ በድንጋይ ስንጠረግም ይወገድልናል የምትለኝ ከሆነ ችግር የለውም፣ እኔ እስማማና ሌላ ጥያቄ ጠይቃለሁ ማለት ነው። ስለዚህ ኃጢአታችሁ የሚወገደው እንዳለ ሰውነታችሁን በውሃ ስታጠቡ በውሃ ስትነከሩ ነው ማለት ነው። እና አሁን እኮ በውሃ መታጠቡ አይደለም ኃጢአትህን የሚያነጻ በውሃ ታጥቢያ ብቻ አይደለም። በውሃ ታጥቢያ በጣም ቀላል ነው። እንደዛ ከሆነ እኔ ታጥቤ ከዛ በኋላ አላማው ለምን ታጠብኩ? መጀመሪያ ሄዴ ለመስገድ ነው፣ ፈጣሪ ጋር ለመገናኘት ነው እንጂ ከዛ ፈጣሪ ይቅር ይልሃል አይልህም። ይሄ ፈጣሪ ስራ ነው። ይልሃል አለ። በውሃው ስታጠብ ኃጢአትህ ከተወገደልህ ኃጢአትህ ተምሯል ማለት እኮ ነው።
በውሃ ብቻ ነው ስግደትም አለ እኮ። ብቻን ቶ ስግደቱ ምናምን ቶ መጀመሪያ አስቀድሞ ግን ኃጢአት የሚወገደው በውሃ ነው። ስግደቱ ጋር ሳትደርስ ገና በውሃ ኃጢአት በሙሉ ይወገድልሃል። ቆይ እንደዛ ሚላለ እንዲያውም ቆይ ማውጣት እንችላለን። እንዲያውም ከዛ በኋላ ይልቅ ስግደቱ እንዲያውም አላስፈላጊ ነው ማለት እኮ ነው። በውሃ ኃጢአት በሙሉ የሚወገድ ከሆነ አላስፈላጊ ነው። ይችን ሐዲስ ላንብብልህ። ለምን በውሃ ኃጢአት ከተወገደልህ ኦልሬዲ በቃ ወደ ስግደት መሄድም አስፈላጊ ላይሆን ይችላል። እንዲያውም እንደ ሐዲሱ ዘገባ ከሆነ እኔን የሚረዳ ሀሳብ ስለነገርከኝ ማለት ነው። ሳሂህ ሙስሊም 244 ላይ ነው። አቡ ሁሬራ ሪፖርትድ አቡ ሁሬራ እንዳስተላለፈው ይላል የአላህ መልእክተኛ እንዲህ አለ ወይን ኤ ሙስሊም ኦር ኤ ቢሊቨር አንድ ሙስሊም ወይም አማኝ ዋሽ ሂዝ ፌስ ፊቱን ሲታጠብ ኤቭሪ ሲን ሂ ኮንቴምፕሌትድ ዊዝ ሂዝ አይስ ዊል ቢ ዋሽድ አዌይ ፍሮም ሂዝ ፌስ። አንድ ሙስሊም ፊቱን ሲታጠብ ፊቱን ትጥበት ሲፈጽም በአይኑ የሰራው ኃጢአት እንዳለ ታጥቦ ይወገዳል። ዌን ሂ ዋሽ ሂዝ ሃንድ እጁን ደግሞ ሲታጠብ ኤቭሪ ሲን ዘይ ሮት ዊል ቢ ኢፌክትድ ፍሮም ሂዝ ሃንድ ዊዝ ዘ ዋተር እጁን ደግሞ ሲታጠብ በእጁ የሰራቸው ኃጢአቶች እንዳለ ከውሃው ጋር አብረው ይወገዳሉ። ኤንድ ዌን ሂ ዋሽ ሂዝ ፊት እግሩን ደግሞ ሲታጠብ ኤቭሪ ሲን ቱዋርድ ዊች ሂዝ ፊት ሃቭ ዎክድ ዊል ቢ ዋሽድ አዌይ ዊዝ ዋተር ኦር ዊዝ ዘ ላስት ድሮፕ ኦፍ ዋተር እግሩን ደግሞ ሲታጠብ በእግሩ ሄዶ ኃጢአት የሰራቸውን በሙሉ ኃጢአቶች ይወገዳሉ። or with the last drop of water with the result that he comes out pure from all sins ከዛ በኋላ ከኃጢአቱ በሙሉ ንጹህ ይሆናል። ስለዚህ ከኃጢአትህ በውሃ ታጥበህ ንጹህ ከሆንክ መስገዱ አላስፈላጊ ነው ማለት ነው። ስለዚህ ሙስሊሞች ኃጢአታቸውን የሚያስወግዱት በውሃ ነው። ለምሳሌ አሁን ይሄ ጀናባ የሚባለው አንድ ሰው ጀናብተኛ ሆኖ ሻወር ታጠባል፣ አፉን ታጠባል፣ ፊቱ ታጠባል። እንደዛ አይነት ደረጃዎች አሉ። ለምሳሌ የጀናብተኛ ከሆነ ትክክል ነው፣ በውሃ ይለቃል። የጀናብተኛ የሆነ አካል አሁን በውሃ ጀናባው ነው የሚለቀው ኃጢአቱ ነው የሚለቀው? ጀናባው ብቻ ነው የሚለቀው ወይስ ኃጢአቱም ይለቃል? አይ ጀናባው ይለቃል። ስለዚህ እርጉዝ ሰውነቱ በቃ እንትና አይሆንም ማለት ነው። ጀናባው ይለቃል እሱ ነው እንጂ ውዱ ምናምን ለመስገድ የሚደረገው ግን እኔ ሁንዱም ከናሳረ መስማቴ ነው። እኔ ለሰላት ነው ውዱ የሚያደርገው። እንዲሁም አሽም ይህንን ብዙ ሙስሊሞች አያውቁትም እና ውዱ ከጥበት ኃጢአት ማስወገጃ ነው። ስ ሰው ሁሉ ሲወለድ ሙስሊም ነው ብላችሁ ነው የምታምኑት? እና አንድ ቁርአን ጥቀሱ እስኪ እንደዛ የሚላለ መውሉድ አንድ አልጨረስኩ ነገር አለ ልግባ ወንድም የሚያውቀውን ጥቅሱ የማያውቀውን ነገር እና ወይም እኔ ስለሱ እንትን ብዙ እውቀት ስለሌለኝ እኔ ለመማር ስለሆነ የገባው ወይም ማላውቀው ነገር ለማውቅ ስለሆነ እሱ የሚያውቀውን ወንድም ያውቅሽ። በመጀመሪያ ብስሚላህ ሁላችሁንም ስላገኘኋችሁ ደስ ብሎኛል። ያው ይህ ቻናል ሁሉም ሰው የሚማማርበት ነው ብዬ አስባለሁ። እንደ ሀሳብ መጀመሪያ አንድ ነገር ልነግርህ ልግባ። ሁሉም እምነት የሚያምንበት የራሱን የቻለ ትጥበትን በተመለከተ ትጥበት ቅድም አንተ እንዳነሳው ሀዲሱም ላይ እንዳለው ሰው ልጅ ሙስሊም ለመስገድ ከሚኖሩበት አንድ ዋና መሰረታዊ ነገሮች አንዱ ትጥበት ነው። ትጥበቱ ላይ ያለው ያያችሁበት ክፍተት ምንድን ነው? አንድ እንድትነግሩኝ እፈልጋለሁ። ከዛ ምን ወደ መልስ ይገባል። እሱን ጨርስ እንትን ብለናል። አሁንም የጠየቃችሁት ነበር። ሀሽምን እኮ የጠየቃችሁት ነበር። ያ ኦልሞስት የሰማኸውና ያልተስማማህ አርጉመንት ካለ እሱ ላይ እንድታነሳ ነበር ዝም ያልኩ። ስለዚህ ከዚሁ ጋር ተያዘ ሰው ሲወለድ ሙስሊም ነው ወደ አንተ ወደ ፈለግከው ሀሳብ አትሂድ። ቅድም እንዳልከው ነው። ወደ ፈለግከው ሀሳብ አትሂድ። የጀመርከውን ሀሳብ እንጨርሰው መጀመሪያ። አልሰማሁም እኮ ካልሰማኸው እንደገና ለአንተ ምን አስረዳለሁ? የሰምታው ቢሆን ኖሮ
ጥያቄ እዚህ ላይ ምንድነው? አንተ ልታስተምረን እኛ ልንማር ልንመልስልን የገባ ነው። ስለዚህ ነገርንና እናውራ። የተለየ አርጉመንት ካለ ትቀጥላለህ። አልሰማሁትም አልክ። ካልሰማ ደግሞ እሺ ልንገርህ፣ የትጥበቱን ልንገርህ። አዳምጠኝ። ምን ነገርከን? በቃ አልሰማሁም አልከን እኮ። እኛ ያልነውን እየደገምክ ነው ወይንስ ደግሞ ሌላ ነገር? የተለየ ምላሽ አለ እኛ ካል ነው እኛ ካል ነው የተለየ። ምናልባት እናንተ የተረዳችሁበት መንገድ ስህተት ከሆነ ልንገርህ ብዬ ነው። ሳሰማ እኛ የተረዳንበትና እነሱ የመለሱትን ሳሰማ እንዴት ስህተት መሆኑ ሊገባ ይችላል? ስለ ኃጢአት እየነገርከኝ ነው። ኃጢአት የሚለቀው በትጥበት ነው ብቻ እያልክ ያን ስለሰማሁ ምናልባት አልወጣንም። አፋችን ላይ ብቻ ምል ቃል አትጠቀም። ብቻ ምትል ቃል እኔ ነኝ የተጠቀምኩት ወይንስ ክርስቲያን? እየሰማችሁ አንተም ማነው? ከክርስቲያን እየሰማሁ ነበር። ክርስቲያን ቢያወራ ደስ ይለኛል። አላለም ብቻ ለማንኛውም ምን ችግር አለው? ኃጢአቱ ሲታጠብ ይወገዳል አይወገድም? በእስልምና አስተምሮት አንድ ሰው ውዱ በሚያደርግበት ሰዓት እጁን በሚታጠብበት ሰዓት እጁ እስከዛች ሰዓት ድረስ የሰራችውን ኃጢአት እንደሚያስወግድ ይገልጻል። ሌላው ኃጢአት ሊወገድ የሚችለው በእስልምና አስተምሮት አንድና አንድ ተውባ ብቻ ነው። ስለ ተውባ አይደለም ጥያቄያችን፣ ውይይታችን በሁለቱ ሊወገድ የሚችለው ነው። አይ በስንት ኃጢአት ይወገዳል በስንት ነገር በእስልምና ጥያቄያችን አይደለም። ሱናን አናሳይ 2919 ላይም በጥቁር ድንጋይም ደግሞ ኃጢአት እንደሚወገድ ስለተቀመጠ በየትኛው ጥቁር ድንጋይ? ካባ ያለው ጥቁሩ ድንጋይ ሀጀር አልአስዋድ። ስለዚህ እኔ በስንት ነገር እሱ ብቻ ሳይሆን እሱን ተዋፍ በማድረግ እና በመሳም እሱ ራሱን የቻለ ህግ አለ። ስለዚህ እኔ በምን ኃጢአት ይወገዳል የሚለው እኔ ፖይንት ስላልሆነ እንደሚጠርገው ሻም ይደርባል። ለዛ ነው ወደ እንትኑ እንግባ አልኩህ። ለዛ ነው ስለዚህ ትጥበቱ ላይ ተስማምተናል። ምንም የተለየ አርጉመንት ሊኖር ስለማይችል ወደ እንትኑ እንግባና ማለት ኔጌቲቭ አቲዩድ የለውም ናቸው። ፊጥራ ምንድን ነው? እሱ ፊጥራ ምንድን ነው? ነገረኛ አብራርተህ ነገረኝና ልመልስልህ። በእስልምና እሺ የአላህን ፍጥረት ያዙ ሲል ምን እያለ ነው? የአላህን ፍጥረት ያዙ ማለት ሙሉ ነገረኛ አብራራ። ሱራ 30 አንድ ያንብበው እስኪ። አልያዝኩም ቁርአን ንገረኝ። ቃል መክፈት ትችላለህ? መክፈት ትችላለህ? እኔ አልያዝኩም፣ መክፈት አልችልም። ቃል ነው ያልኩት። ሱራ ስንት ነው? 30 ሙስሊሞች ደጋግሞ የሚጠቅሱ ጥቅስ 30 እሺ ሙስሊሞች ለሃይማኖት ይረዳናል ብለው የሚጠቅሱ ጥቅስ ነው ደጋግሞ። እሱ ይህንን ክፍል እናፍርሰው ዛሬ እንየው እስኪ። ቁርአን አይፈርስም። ቃልን አስተካከል። እንጀምር። ይህን ክፍል ቀጥል። ወደ እውነት ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያችን አላህ በሰዎች በእርሷ ላይ የፈጠረባትን ሃይማኖት ያዟት። የአላህ ፍጥረት መለወጥ የለም። ይህ ቀጥተኛ ሃይማኖት ነው፣ ግን አብዛኞቹ ሰዎች አያውቁትም። ልክ ነው። ቁርአን ላይ አላህ አሁን ሌላ እምነቶችን ኮምፔር ማድረግ አልፈልግም፣ ግን ቁርአን ላይ አላህ ካሉት እምነቶች እስልምናን ለእናንተ ወደድኩ የሚልበት አንቀጽ አለ። ስለዚህ ሙስሊም ፖይንታችን አይደለም። ልጨርስልህ፣ አዳምጠኝ። ፖይንታችን አይደለም። አዳምጠኝ አልኩ። አዳምጠኝ። ይኸኛው ብቻ ነው ፖይንታችን፣ ይችኛዋ ብቻ ነው ፖይንታችን። ስለዚህ አላህ ምንድን ነው የሚለው? ወደ እውነት ተዘንባይ ሁኑ፣ እምነት እኛ ፊትህንም ለሃይማኖት ቀጥ አድርግ። ያለን ፍጥረት ያችን አላህ ሰዎችን በእርግጥ አይምን በእርሷ ላይ የፈጠረባትን
ያዟት ይላል አይደለ? እስልምናን ማለት ነው። መልካም ኦራይት። አንዴ ቡሃሪ 58:91 እና አንዴ ክፈተው ክርስ እንትና ባይዘ እስልምና ያልከው አንተ ነው። ግን ይሁት 58:91 4 ነው አንድ ኦኬ። ኦኬ እቺን ቀጥል እስኪ እንትና ወንድማች ነው አንብበው ነገር ያላን ፍጥራ ወይ ያዙ ይላል አልቁርአኑ። ያላ ፍጥራ ደግሞ 5 ናቸው ይለናል ነብይ። ከዛ እነኝን አብራራልኛው። እነማን ናቸው 5? ግርዛት፣ ፀጉር መላጨት፣ ፂም መቆረጥ፣ ፀፍር ማሳጠር እነኚህ ናቸው ይላል። ፊጥረት ማለት ምን ማለት ነው? መጀመሪያ ቅድም ድፋይን አድርግ ብዬ ጠይቄ ነበር። አሁን እነኚህን ቀጥል። ምን ልቀጥልልህ? እነዚህ ለምሳሌ በምን መንገድ ላስረዳ? ሙስሊም ለምሳሌ በጁማ ቀን ሊያደርጋቸው ከሚገባው ነገሮች መካከል አንዱ እነዚህ ናቸው። እነዚህ ለምሳሌ ወንድ ልጅ ሆኖ መገረዝ አለበት። አንድ ካልተገረዘስ ማለት ካልተገረዘስ አለበት እያልኩ ካልተገረዘስ ብል ትጠይቀኛለህ እንዴ? እኮ ካልተገረዘስ አልኩ። መገረዝ አለበት። ካልተገረዘስ መገረዝ አለበት። አልገረዝም ቢልስ? አልገረዝም ማለት ምን ማለት ነው? አልገረዝም ቢለ የሼክ ግንኙነት አይደለም ማለት ሼክ እንትና ማሊክ የሳውዝ አፍሪካው ፈረንጁን ታውቀዋለህ? ሪፈረንስ አትስጠኝ ግን አሁን ካልተገረዘስ ያለውን አንዴ ቃል ካለ ታዘጋጅልናል ያለውን በዚህ ጉዳይ ላይ። እኔ አሁን ኖርማሊ ያን ነገር ለማዘጋጅ ቦታው ሪድ ስላልኩ ነው። ትቀጥላለህ። ወደ እስልምና ገባ አለ። በዚህ ጉዳይ ተጠይቆ ነበር። ወደ እስልምና ገባና አልተገረዘም። ተገረዝ ተባለ አለ። ባልገረዝስ አለ። ተገረዝ ባልገረዝስ? አይ ወደ እስልምና ስገባ ግዴታ መገረዝ አለብህ። አልገረዝም በቃ ከእስልምና እወጣለሁ ሲል ነው አትወጣም። የምትወጣ ከሆነ ደግሞ ሃይማኖት የሚቀየር ይገደል የሚላለ ሲሉት ስገባ ቁላህን እንቆርጣለን፣ ስወጣ አንገትን እንቆርጣለን ትሉኛላችሁ እንዴ? ሊትራሊ እንደዚህ ነው ያለው። ስለዚህ ይሄ ማስረጃ ሊሆን ይችላል። አንተ ኤኒዌይስ መገረዝ ግዴታ ነው በትክክል ኦኬ። ስለዚህ ካልተገረዘ ሙስሊም አይደለም ማለት ነው። ሙስሊም አይደለም አይደለም። ቅድም ወዳልከው ልመጣለን። ሙስሊም ማንኛውም ሰው ሲወለድ ሙስሊም እንደሆነ ይሄን እናምናለን። ከዛም በኋላ ነው በ40 ቀን አይምን እሱን አላውቀውም፣ ግን በክርስትና እንደሚነሳ እናምናለን። ግን ወንድ ልጅ ወይም ለአቅመ አዳም የደረሰ ልጅ ቢያንስ ሳይሆን ኖርማሊ ግርዛትን ማሟላት ይኖርበታል። ወንድ የሚባለውን ራሱ ስብዕና ለማግኘት ማለት ነው። እስልምናው ደግሞ ያንን ያስረግጣል፣ ያስጨብጣል። ስለዚህ ነገሮች ወገኖች በደንብ አስተውሉ። እንደ እስልምና አስተምሮ ያላን ፊጥራ ያዙ። ያላ ፊጥራ ለዋጭ የላትም አለን ቁርአኑ። ያላን ፊጥራ ምንድናቸው ስንል ምንድን ነው ብለን ስንል ሀዲሱ ደግሞ ምን አመጣለን? 5 ነገር ናቸው፣ እነሱን ያዟቸው አለን። 5 ነገር ከነኛ ውስጥ አንዱ ምንድን ነው? ግርዘት ነው፣ መገረዝ ነው። ባይዘ ለወንዱ ብቻ ሳይሆን ለሴቷም ነው ግርዘት። ኤኒዌይስ ብቻ ወንዱ ላይ ፎከስ እናድርግና ስለዚህ ምን መሆን አለበት ማለት ነው? መገረዝ አለበት። ክርስቲያኖች እንደምታውቁት ጥምቀት ምንድነው? እሱኛ የአዲስ ኪዳን ጥምቀት ምንድነው? ከክርስቶስ ጋር አንድ የምንሆንበት ነው አይደለም? በግርዘት በፊት እስራኤላውያን የሚሆኑበት የአብርሃም ልጆች የሚሆኑበት በግዝረት ነበረ። በአዲስ ኪዳን ደግሞ ክርስቶሳዊ የምንሆነው በጥምቀት ነው። አሁን አብዱን ጠየቅኩት፣ ባይገረዝስ ስሉ ነው መገረዝ ግዴታው ነው አይለኛል። ባይገረዝስ? ግዴታው ነው፣ መገረዝ አለበት።
ስለዚህ ግዴታ አለበት ማለት ነው። ክርስትና ያልተነሳ ሰው ክርስቲያን መሆን ይችላል? አንዴ ጣልቃት ሁለት አትሆኑ። ኤኒዌይስ በደንብ አስተውሉ። ስለዚህ እሱ ጋር ሲመጣ ግዴታ መገረዝ አለበት። እኛ ምን እናምናለን? ግርዘት በጥምቀት ተተክቷል ብለን እናምናለን። በአዲስ ኪዳን በጥምቀት ተተክቷል ብለን እናምናለን። ጠብቀኝ። የት ነው የምትሄደው? የት ሄድኩኝ? አንዴ ይቅርታ፣ አዳምጠኝ። እኔን በክርስትና ጥምቀት ያልተጠመቀ ክርስቲያን መሆን ይችላል? ክርስትና ክርስቲያን መሆን ይችላል? በኦርቶዶክስ ህፃናት ሁሉም ሲወለዱ ሙስሊም ናቸው ብለህ መምጣም ነው? ይህን መልስልኛ። ለምን ትሸሻለህ? እንደማመጥ ቅድም በሪስፔክት ነው እያወራሁ ያለሁት። ስለዚህ የምጠይቀህን መልስልኝ። እምነት ምንድን ነው? ለምን ሌላ ቦታ የምጠይቀህን መልስ። አዳምጠኝ። በኦርቶዶክስ ክርስትና ያልተነሳ ሰው ክርስቲያን እንደማይሆን ይህን ታምናላችሁ። ለምን ግርዛቱን ማመን ከበደ? የአንተን ሪያሊቲ አምነህ እንዴት የኛውን ለመንቀፍ ትሞክራለህ? ይህ ግድ ስለሆነ ነው። ይህን መጋበዝ እኔ አልከበደኝም እኮ እኔማ አልከበደኝም። እኔ ቀለል ብዬ ዘና ብዬ ነው ያሳየው። ፕሊስ ሁለት ስትሆኑ ይደርባል። አልጋ ትግባ። ሚዩት አታድርገኝ። እናውራ። ለሁለት እያወራችሁ ሁላችሁም በተራችን እንግባ፣ እናወራለን። ችግር የለም። ስለዚህ ምንድነው እሱ አንተ ጋር ሲሆን ቀለል አድርገህ ግዴታ ስለሆነ በቃ መገረዝ አለበት። አዎ እኛ ጋር ሲሆን ደግሞ እኛ ጋር ሲሆን ኮሽን ያደርጉታል። እኛ ጋር ምን ብለን ስለምናምን መጠመቅ አለበት ብለን ስለምናምን ግዴታው ነው ብለን ስንል እንዴት እናንተ ጋር ሲሆን ኮሽን ለማድረግ ይከብዳችሁ። በቃ ታተባለ ተባለ ኮሽን ለማድረግ ምኑ ከበደን? አሁን ምንድን አሁን እንዴት አየህ ክፍተት እንደ ነው ለዘመናት ስላልተጠየቀ እኔ ክፍተቱን ላሳያችሁ ነው። ምን ሆኖ ክፍተት? ክፍተቱ ምንድን ነው ንገረኝ። አንተ አልተገረዝክም እንዴ? ክፍተት መስሎ ስላልታየ ነው። ክፍተት አይደለም። ክፍተት መስሎ ስላልታየ ነው። ክፍተት መስሎ ስላልታየ ነው። ክፍተት አይደለም። ክፍተት አይደለም። ይሄ ያለህን ፊጥራ የምትይዝበት በምንድን ነው ወንድማችን? ግዴታ በመገረዝ ነው አይደል? አንዱ ኖ እየቀላቀል አይልም። ሌላውን ማስተካከል እንገርልህ። እናመሰግናለን። የምትጠቀማቸው ሀዲሶች ትክክለኛ ሀዲሶች አይደሉም። አንድ ወይ ነው ብቻ አይደለም የምትጠቀመው ሀዲስ ትክክል አይደለም ወደሚል ገባሁን። ሳሂህ አልቡሃሪ ነው የከፈት ነው። ትክክለኛ አይደለም ሀዲሱን ወደ መሸምጠት ገባ። ለማምለጥ ስትል እንደዚህ አይነት ነገር ተጠቀምክ ከኔ ጋር ነው እያወራ ያለው። በየትኛውም ቦታ ብትሄድ እዛ አለኝ። በመጀመሪያ የሰራው ስህተት ምንድን ነው? እሱ የምትጠቀመው ሀዲስ ትክክለኛ ያልሆነ ነው ብለሃል። አንድ ሁለተኛ ብቻ አይደለም የምትል ቃል ካፍ ወታለች። ሁለት አሁን እኔ የተጠቀምኩት ቡሃሪ ነው። ይህ ሀዲስ ትክክል ላለመሆኑ መረጃ ክፈትና አሳየን። ክርስቲያን ከሰሩን እሱ ከላዩን ትክክል ላለመሆኑ አሳየን። ሀዲሱ ዳይፍ ወይንም ደግሞ ስህተት ለመሆኑ ማስረጃ ክፈት። አዳምጠኛ አንድ ማስረጃ ክፈት። ወሬ ሳይሆን የምታወራው ወሬ ሳይሆን የምታወራው አሁን ማስረጃ የምትከፍተው የምትጠቀመው ሀዲስ ሳታውቅም ሆነ ወይም ይቅርታ ብለህ ትቀጥላለህ እንጂ የምታመጣው ሀዲስ ስህተት ነው ብለሃል። ስህተት ለመሆኑ ቡሃሪ ማስረጃ ትከፍትና ማስረጃ ክፈትና አሳይ። አዳምጠኝ አልኩህ። አታቋርጥ። ዓለማችን ላይ እስልምናን በሀዲስ ምክንያት ለመሸራረፍ ከ14,000 በላይ ሀዲሶች ተጽፈዋል። አልተጻፈም። 14,000 ያልክ አይደለ? አራት ሀዲስ አልተጻፈም። ተጽፏል። ማስረጃ የተጻፈው ነግሬሃለሁ። ቅድም ስጀምር ነግሬሃለሁ። ያለሁበት ቦታ ለማሳየት አይ ተረት ተረት አታውራ። ይሄ እየየና እንትን ብሶት ውሸት የኪሳችሁ ስለሆነ ክርስቲያን ቤት እፎይ ቤት ነው የገባኸው።
ስለዚህ ያለ መረጃ ዝም ብሎ የሚወራበት ተረት ተረት አይደለም። አንዴ ለምን ለምን ታደርጋለህ እንዴ? ማስረጃ ትከፍታለህ። ለምን ታደርጋለህ? የፈሪነት ነገር ይቅርብ እንዴ። ሚዩት አታደርግ። በሪስፔክት ነው እያወራ ያለው። ዲሲር አታርጉ። እኔ በደንብ ነው የማውቅህ እኮ አብዱ። አይጠቅምህም። ሁሌም አንተ መረጃ ከፍትም ሁሌም የማይመች ቦታ ነው ያለው። ሁሌም የማይመች ቦታ ዛሬ ነው አንተ ጋር የገባሁት እኮ ብራ። ባለፈውም ገብተሃል። ባለፈውም እንደዚህ ነበር። እኔ ድምፅ ይጠፋኝ እንዴ? ስለዚህ አዳምጠኝ። አዳምጣለሁ። በደንብ ማዳምጠህ ግን ምንድነው እሱ ላወራሃት ስህተት ሐሰት መረጃ የምትጠቀመው ስህተቱን ንገረኝ። ያወራው ስህተት ምንድን ነው? የምታመጣው መረጃ የተሳሳተ ሐዲስ ነው ያመጣኸው ብለኸኛል። ስለዚህ የተሳሳተ መሆኑን አዲሱን አሳይ አልኩህ። በትክክል። ስለዚህ እነዚህ አይነት የምትጠቀማቸው አንተ ሐዲሶች እስላማዊ ሐዲሶች አይደሉም። አሁን ላይ በሌላ እምነቶች ተፈብርኮ የወጡ ሐዲሶችን ነው አንተ ሪፈረንስ ይዘህ የቀረብከው። ይሄን ማለት እናመሰግናለን። ቆይ ክርስቲያን ከፍ በልና ይሄን ሐዲስ ስህተት ነው እስልምና የማይወክል ነው በለን። አሁን ይሄ ክፈተው። ሳያል ቡካሪ ላይ 5 የፊጥራ ብሎ ሙሐመድ አልተናገረም። በሙሐመድ ላይ የተቀጠፈ የሐሰት ትምህርት ነው በልና ተናገር። ሪካርድ አድርጉት። ቀጥል። ኖ አሁን በዚህ ልክ አይደለም እየተነጋገርን ያለ ነው። የተፈበረከ ነው ብለሃል። ይሄ ሙሐመድ ነቢያችን ያልተናገረው የሐሰት የተፈበረከ ሐዲስ ነው። ሳያል ቡካሪ ነገርኩ ነው። ዓለማችን ላይ እስልምናን ከ14,000 በላይ ሐዲሶች ተጽፈዋል። ፎርስ ኢንፎርሜሽን እየተጠቀምክ ያለው እነዛን ሊሆን ይችላል። ስለዚህ እኔ የራሴ አብዱ ፕሊስ ትዕግስቴን አታስጨርሰኝ። አብዱላይ መጨረስ ከፈለግ መጨረስ ትችላለህ። እኔ ዝም ብዬ ከአንተ ጋር ተሸነፍ ወይም ይሄ አዲስ ስህተት ነው አይደለ? ይሄ አዲስ ስህተት ነው። ነብያት እንደዚህ አልተናገረም። ይሄ ውሸታም የሆኑ ሰዎች የጻፉት ነው። አንተ ለምን ዓለማችን ላይ ብዙ የተጻፉ ስህተት ሐዲሶችን መቀበል ለምን ከበደ? ከነዛ ውስጥ አንዱን እየተጠቀምኩ እንደሆነ እኔ በምን አውቃለሁ? ይሄ አዲስ ስህተት ነው። በቃ አፊርም አድርግልን። ይሄ አዲስ ስህተት ነው። እስልምና የማይወክል ነብዩ ያልተናገረው እስልምና አስተምሮ አይደለም፣ ሴጣናዊ አስተምሮ ነው። ይሄ ውሸተኞች የጻፉት ነው። በለቀ ሊሆን ይችላል፣ አላውቅም። እኔ ግን እምልህ ካፍ ይውጣ በለው። ለምን እላለሁ? በእስልምና ካፍ የሚወጣ ነገር ሁሉ ሊያከፍር በቃ እንደምከፍር ስለማቅኔም ነብይ ደግሞ ከኔ ላይ የዋሸ የቀጠፈ ወይም ምን ያልኩትን የካደ ቀጥታ ከእስልምና ይወጣል ስላለ ላስወጣ ስለፈለግኩ ነው። ማትል ከሆነ በኋላ ወይም አትቀበለው። አንዴ ሐዲሱ ታረጋለህ። እናወራለን። ታረጋለህ። ይሄ እኮ የተማረ ሰው የሚገባበት ቤት ነው እንጂ ዝም ብሎ ጭንቅላት የሌላችሁ ሰዎች የሚገቡበት አይደለም። ወይን አዲሱን ተቀበል። አልቀበልም። እሺ አዲሱን አልቀበልም። ድና ያድርግ አላደርግም። ምን እናውራ ከአንተ ጋር? ሐዲሱን ተቀበል። አልቀበልም። ሐዲሱ ስህተት ነው በል አልልም። ሂሻም ምንድን ነው የምትለው? ሐዲሱን ተቀበል። ሐዲሱ ስህተት ነው አልቀበልም አለ። እሺ ሐዲሱ ስህተት ነው በል አልልም። እሺ ምን ላውራው? ምን ላውራው? እሺ አላቅማችን ምን ችግር ነው? አንዴ እስኪ አንዴ ኖ በእኔ ቦታ ብትወቅ ታደርገው። ቆይ ፕሊዝ መረጃውን ተቀበል። አልቀበልም መረጃውን አለ። እሺ ስህተት ነው በል። ስህተት አይደለም ስጠኝ። አሁን እኮ እሱ ማለት ነው እኔ አላቅም ነው አለው። ሊሆን ይችላል ነው እንጂ አላቅም ነው አለው። አሁን ሐዲሱ ላይ ሐዲሱ ሰሂህ ነው፣ ትክክል ነው። አሁን እሱ እኮ ምንድነው ብዙ ሐዲሶች ተቀጥፈዋሉና ይሄንን ሊሆን ይችላል አላቅም ነው አለው። አላቅም ማለት ደግሞ ያው ሽንፈት አይደለም ሲጀመር ማለት ነው። ሰው ልጅ እኮ እንደዛ ከሆነ ደግሞ አብዱ እንደዛ ከሆነ ደግሞ አብዱ እንደዛ ከሆነ ደግሞ አይ አላውቀውም ሌሎች ያውሩ ነው እንጂ የሚባለው አውራኝ። ግን ይህን እንትን ስል ደግሞ አሁንም ደግሞ መልሶ ወይና አልቀበልም ወይን እቀበላለሁ ሳትል ዝም ብለህ ምን ላውራ? እሺ ሊሆን ይችላልና አላውቀውም አይደለም አላውቅም። ስለዚህ ይሄ ማለት ደግሞ አላውቅም ማለት ደግሞ ሽንፈት አይደለም። በአንድ ሽንፈት አይደለም። የማናውቀው ነገር አናውቅም ማለት ግድ ነው። እኔም አላውቅም፣ ሁሉም ሰው አላውቅም። አሁን ፍጥረተላሂ ለቲ ፈጠረና ሰዓለይሃ ያላ ፍጥረተላሂ ፈጠረና ሰዓለይሃ ላ ተብዲል ኸልቂላህ ያለውን ቁርአንና ይሄንን ከዚህ በኩል ተጋጭብህ በአንተ ማለት አሁን እዚህ ላይ ፍጥረተላሂ ለቲ ፈጠረና ሰዓለይሃ የአላህን ዲን ያዙ የሰው ልጆችን የፈጠረበት የሆነ ሙስሊሞች ላንዳ ብላችሁ እዚህ ቤት አትቆሻሻ ቤት ነው የምር። ስለዚህ አሁን
እዚህ ጋር ማያጋጨውን አምጥተህ አጋጭተህ በሰዎች ብዥታ ያመጣል ነው እንደምትሞክረው። ጠይብ እኔ ተጋጨ መች ወጣኝ ወንድማችን እኮ አሁን እኮ ከሐዲስም እሰጥሃለሁ። ቅድም ምን ብለኛል? ጥያቄው መሰረት እንዲያደርግልህና ማለት ነው። ምን ብለሃል? ጥያቄው አዳም ጥያቄ ምን ብለሃል? እኔ ቅድም ነበርኩ። ምን ብለሃል? አንድ ሰው ከእስልምና ይፈጠራል ለማለት ማረጃ ስጠኝ አልክ አይደል? ከቁርአንም ከሐዲስም እሰጥሃለሁ። የሰው ልጅ ኦኬ፣ የትኛው ቁርአን እንዴ ነው እንደዛ ነው? ስለዚህ ቁርአን ላይ ያኒ ፈአቂም ወጅሀከ للدين حنيفا أو نقدم مثلا حنيف فطرة الله التي فطر الناس عليها لا تبديل لخلق الله. አይልም አፈጣጠር እንዳትቀይሩ ላይ አይልም። ስለ አፈጣጠር አቀየረና እስልምና ላይ ፈጠራል። ምን አገናኝ? فطرة الله التي فطر الناس عليها شوف التي فطر الناس عليها የሰው ልጆችን የፈጠረባት ያችን አዳምኛ ያችን የሰው ልጆችን የፈጠረባት የሆነችዋን ሃይማኖት እልዘም ፍጥረት አለ የአላህን ዲን ያዝ ማለት ነው። ገባክ? ሐዲስን ለተሰላለ እስልምና ላይ ፈጠረ የሚል የለም። ፍጥረት አላህ التي فطر الناس عليها የሰው ልጆችን የፈጠረባት የሆነችዋን አዳም የሰው ልጆችን የፈጠረባት እስልምና የሚላለው ፍጥረት ዲን አላህ ነው። ዲን አላህ ማለት እስላም ማለት እስልምና የሚላለው አዲን هو الاسلام እስልምና የሚላለው አዳም እስልምና እኮ ነው። አዲን ፍጥረት አላህ التي فطر الناس عليها ዲን አላህ ነው። አብዱ ፕሊስ እኮ እስልምና የሚላለው ቃሉ እስልምና የሚል ቃል አለ። ፍጥራ ማለት እስላም ማለት ነው። ትርጉሙ አረብኛ ቋንቋ ይሄ አረብኛ ነው አይደለም። ስለዚህ ፍጥራ ይላል እዚህ ጋር بلسان عربي مبين اسمه كلام ፊጥራ ማለት እስልምና ማለት ከሆነ ግዝረት እስልምና ነው። ሼር ብልትንና እንደዚህ ቦታዎችን ማጉር መላጨት እስልምና ነው። ሊስን አዳም ጥቆር ተረጋጋስ ባዳም አንተራስ ተረጋጋ። አንተ በራስህ እንዳርድ ሳይሆን እስልምና ነው። ፊጥራ እስልምና አሳክና ተመለስ። አሁን የማይጋጭ ወጥ ተጋጭ። አሁን ለሱ ማረጅ ስተኝ እስከ አዳምጠኝ ወይ ነው ይሄ ዝም ብሎ በሰዱ ማማረፍ ብቻ አይደለም። አሁን እንዲያልክ ማረጃ አልከኝ አይደል? ማረጃ ሰጥቻለሁ። ከሐዲስም ደግሞ ኩሉ መውሉድ ይውለዱ ዐለ الفطرة فأبواه يهودان أو ينصران። አሁን ያለቲ ፊጥራ ራሱ በስንት ይከፈላል? እንደ ነብይ ንግግር ደግሞ ፕራክቲስ አርዋት እሱ ሌላ አጀንዳ ነው። ሌላ አጀንዳ ነው። አዳም የተከፈተ ነው። አምስት ይሄ ሌላ አጀንዳ ነው። አንድ አጀንዳ አንስታ በአንድ አጀንዳ ነው ያፈለሰ ሰርከምሲሽን ነው። አንደኛው ጺም መላጨትና አንተን ቦታዎች መቆረጥ ጸጉር ነው። ፊጥራ ስለተባለ ስለምና ማለት ነው። አስጠርሰኝ ግድ እኮ ነው። እኔ ፖለቲካ ማለት ተቀምና ተመለ እኮ ፍጥረትን ላይ አሁን ቅድም ሌላ አጀንዳ ትክባለ። አንድ በአንድ አጀንዳ ቆማ ይሄ ሐዲሱን ሌላ ቦታ እናያለን። ችግር የለም በሰፊው እናያለን። ሐዲሱን ከፈለክ ማለት ነው። ሐዲሱን አሁን ምን ያንተ ላይ ይለጥፋለሁ። ቁርአን ላይ አይደለ ቁርአን ላይ ግባለሁ ጠብቃ። እሺ ስለዚህ አሁን ቅድም ማረጃ ስጣለ የኔ መመለስ ወደ አንተ እጄ ላይ አንተ ላይ ለጥፋለሁ። ይቀጥል ቁርአኑን ክፈተው 3:30 ክፈተው እሱ እየተቀሳለሁ ምን ማለትኩም ይሄ እኮ አንድ ጀንደ አስታረ ዝም ብለህ ብይሽታ ተመለመጣ እንዳትሞክር ብዩ ሰዎች ብይሽታ አሁን ፊት ላይ አረብኛውም እንትኑም ተመሳሳይ ነው። ፍጥረት አላህ التي فطر الناس عليها አሁን ቁርአኑ ላይ መልሼ ደግሞ ለጥፈ እስልምና የሚላለው አረብኛው አይ ወይ ጉድ ለምን ራሲ በግሪም ተረዳው። ለምን ተረዳኝ? ቁርአን ያወረደው ምንድን ነው? በሊሳን አረብይ ሙቢን አይደል? በሊሳን አረብይ ሙቢን በአረብኛ ቋንቋ ነው የተወረደው ቁርአን አይደል? በአረብኛው ላይ ፍጥራ ማለት በአረብኛ ቋንቋ ዲን አላህ አዳምስ ፍጥራ ማለት በአረብኛ ቋንቋ አትረዳኝ ነው። በአረብኛ ቋንቋ ፍጥራ ማለት ዲን አላህ ማለት ነው። ፍጥረት አላህ التي فطرنا عليها ማለት አይ ዲን አላህ التي فطرنا عليها የሰው ልጆች የፈጠረበት የሆነን ዲን ያዝ ማለት ነው። ይሄ የአረብኛ ቋንቋ ነው። አረብኛ ደግሞ ሲፈሰር አንድ ቋንቋ በብዙ ትርጉም ይተረጎማል። ገባ? ስለዚህ ስልክ ገባበት። ኦኬ ፊጥራ ማለት እስልምና ነው ብለህ ከፈሰርከው እኔ እስማማልሃለሁ። ስለዚህ ጺም መቁረጥም እስልምና ይሆናል ማለት ነው። ብልት ጸጉር መቁረጥም ብብት ጸጉር መቁረጥም እንደዛ ብሎ ስለሚያስቀምጠው አዲሱ
እስልምና የሚል ቃልን ትርጉም ትሰጥበታለህ ወይ? ስለዚህ አሁን አስረግጥልኝ አንዴ። አንድ ሰው በእስልምና እንደሚወለድ ተስማምታል ማለት ነው። ከቁርአንም ከሐዲስ ውስጥ አለ። አንዴ ኢሳም አንዴ ሜት አድርጎ እሱን አጀንዳ ይገባለሁ፣ ችግር የለም። እሱን አጀንዳ ይገባለሁ። ይሄ እኮ ስለ ጽዳት እኮ ነው ይገባል ያለ ችግር አብሽር። ስለዚህ በአሁን ተስማምታል ማለት ነው። አሽም ሶሪ አሽም እሱ ያየው ስለነበር ነው። አብዱ እስልምና ላይ እንደማይፈጠር በብዙ ሎጂክ መታሃለው ገና አንተ ያመጣኸው ላይ የኔን ስላልቻልከው ለአንተ ላይ ቆሜ ለአንተ እያገዝኩ ነው። መሞገት ትችላለህ ብዬ እንጂ እኔ መረጃ እኮ መሞገት እንደማችል አሳየው። ስለዚህ እስልምና የሚል ቃል የለውም። ይሁንና ልስማማለን እና በአንተ አሁንም ደግሞ መልሼ ሊያዝ ይሁን እንዴ ሌላ ቦታ እንዳት ሽንፈታ ይሁን በእንዳኑቢያ ያለ ፍጥረት ይለወጣል አይለወጥም? አብዱ ያለ ፍጥረት ይለወጣል አይለወጥም? ወይ ደጋግመው እየደወሉበት ነው። ውጣ ውጣ ነው መሰለኝ። ኡስታዝ ነህ እንዴ? ይሆናል። አይ እስከሚመጣ አሁን ይሄ እስልምና የአላህ ፍጥረት የፈጠረበት ዲን ነው የሚለውና አሁን አንድ ህፃን ልጅ ሲፈጠር ምንም አያውቅም አይደለም እንዴ? ያ ህፃን ልጅ ምንም ስለማያውቅ እያደገ ሲሄድ ግን አንድ ሀሊ ያለ እንዳለ ያውቃል። ያ ህፃኑ ማለት ነው። ያ ህፃኑ ያ ነገር ስለሚያውቀው ምንድን ነው የሚሆነው? ምንም ነገር አይቀየርም። ምንም ነገር ሰው አይቀየርም። ይቀይራል። እሱ ሌላ ጉዳይ ነው። ለምሳሌ እንዳደገበት እንደተወለደበት ቤተሰብ የቤተሰቡን መስሎ ሰፈሩን መስሎ ነው የሚኖረው። ለምሳሌ ምንም እስልምና በሌለበት ጫካ ውስጥ የሚኖሩ ታውቃለህ፣ አማዞን የሚኖሩ አሉ። እነሱ ጋር ቢወለድ ሙሐመድ ማን ነው? አላህ ማን ነው? ሳባዎቹ ምንድናቸው? ቁርአን ሐዲስ ምንድነው? የሚያቅልህ ነገር የለም። እንደ ጫካ እንደሚኖሩት ይኖራል። እና ባለቤት እየተቆጣች ነው መሰለኝ። አይ እሱ አይደለም ዝም ብላ ነው። ይቅርታ። እሺ ቀጥል። ኢሻ ምን አሁን በአንተ እስማማለሁ፣ እውነት ነው። ምክንያቱም አንድ ሰው ከዛ በኋላ ሲያድግ ያውቃል። ያንን ከቤተሰቡ የሚያየውን ነገር እየቀሰመ ይመጣል። በደንብ አስተውል ኢሻ። ቤተሰብ የምታየውን በዛ ውስጥ እያደግ የቤተሰብን ጋር ተመሳስለ ነው የምታድገው። በዛው ታድጋለህ። እንደ ቤተሰብ ድርጊቱን እያየው ስለምትሄድ አዳፕት እያደረግከው ትመጣለህ ማለት ነው። የቤተሰብን እንትን እያልክ ትመጣለህ። እውቀቱ እየገባ ይመጣል ማለት ነው። እነሱ ሲሰግዱ ታያለህ፣ አንተ መስገድ እንዳለብህ ይገባል። እነሱ የሚጠሩትን አምላክ አንተ መጥራት ትጀምራለህ። በዛ ነው የምታድገው። አንድ ግን ምንም እስልምና በሌለበት ጫካ ውስጥ የተወለደ ሕፃን ልጅ ቁርአን ሙሐመድ ምናምን እያለ በፍጹም ሊል አይችልም። አያውቀውም። አያውቀውም። ቢያድግም ገና ካልነገርከው አያውቅም። ስለዚህ የኛ አርጉመንት ምንድነው? እሱ ተፈጥሮ ነው ካል አይናችን አሁን አልሰማም ማለት አይችልም። አይን ጆሮችን ተፈጥሮ ስለሆነ ተማሚ ካልሆን በስተቀር አይናችን እክል ካልገጠመው በስተቀር ተፈጥሮ ስለሆነ ያያል። ስለዚህ ልክ እንደዛ ሁሉ እምነትም ያ እንደዛ ከሆነ የትም ቦታ ብትሆን ምንም ያደርጋል ማለት ነው። ከቤተሰብ መስማት ምናምን አይጠበቅበትም። ለቤተሰብ መስማት አይጠበቅበትም። ደግሞም እንደዚሁ የሚቀየርም አይደለም። ቁርአኑም ደግሞ ይለዋል የለው ቁርአኑ በተመሳሳይ ስለሚለው ማለት ነው። እሺ እሱ ልክ ነው። ያው አንድ ህፃን ልጅ ሲወለድ ቅድም እንዳልነው ነው። ቢሆንም ግን ህግ ደግሞ አንድ ህፃን ልጅ ወይ አንድ ሰው ከፈጣሪ ዘንድ ህግ እስካልወረደለት ድረስ አላህ እንደማይጠይቀው አስቀምጠዋል። እሱ ሌላ ነው። አሁን ሂሻም እስማማለሁ፣ አሁን በአንተ እስማማለሁ። ያ አንዴ አብዱ እመጣለሁ አንተ ጋር ሂሻም፣ እኔ በአንተ ሀሳብ አሁን እስማማለሁ። ያ ላይጠየቅ ይችላል የሚለው ሜይ ቢ ሊያስገድ ይችላል ከዛ አንጻር ብለህ ነገር ግን እስልምና ውስጥ እሱን ቼክ እናደርጋለን። በኋላ ወይን እንሄዳለን። ለሙስሊሙ ሙስሊም የሆነ ከሙስሊም ለተወለደ ነው እንጂ አይጠየቅ የሚባለው። ሙስሊም ላልሆነ ግን ነብይህ ምንድን ያለው? ገሃነም ይገባሉ ከቤተሰቦቻቸው ጋር ነው ያለው። ስለዚህ ሌላ ዲሌማ ነው። ኤንዌስ አብዱ ይቀጥል።
ተቋርጦ ስለነበር እሱ እፎይ እዚች ጋር አንድ ሀሳብ ብቻ ልስጥ። ስለዚህ ሀሺም አሁን ሲናገር እንደነበረው በእውቀት ነዋ ታዲያ እስልምናን ያገኘው በተፈጥሮ ሳይሆን እሱ ሲናገር እንደነበረው ሲያድግ ያውቃል ስላለ ያውቃል ካለ ስለዚህ እስልምና በእውቀት ነው የሚገኘው ወይስ በተፈጥሮ ነው የሚገኘው? ይሄ ህፃን ልጅ በምንድን ነው ያወቀው እስልምና ወይስ ያገኘው በምንድን ነው? አይ ሌላ ቦታ እናትገባኝና እኔ ጀመርኩ ድረስ ሀሺም ስለጠየቀ እሱ ሀሳብ ላይ ነው እየጠየቀ ያለ መልስና ትገባለህ አንተ። አብዱላህ ቆይ አንዴ ጠብቀሽ። ቅድም እንዳልጋ ሆነ እስልምና በቤተሰብ ወይም ስለ እስላም እውቀት ያላቸው ሰዎች ነው ያገኘው ወይም የተማርኩ ያልከው። አንደኛ ያ ህጉ ከነቢያቱ ተቀብለዋል እነሳ ማለት ስለተቀበሉ ለግን ይህ በዛ ህግ እንዳለ ያ ተፈጥሯዊ ሃይማኖት ወይም ተፈጥሮ የሚባል ህፃን ያ ነገር አይለቀውም። ያ ነገር እስካለቀቀው ድረስ ደግሞ ትክክለኛው መንገድ ይሄ ነው ብሎ ደግሞ በነቢያቶች ለሰዎች በነቢያቶች አማካኝነት የሰጠ መንገድ ወይም ህግ ደግሞ በዛ መሰረት እንዲመራ ነው እንጂ ህፃን ልጅን በዛ አይለቀውም። ያ ተፈጥሮ ሃይማኖት ማለት ነው። እንዴት ማለት አይለቀውም ማለት? ህፃን ልጅ ምን ያውቃል? ህጉን አያውቅም፣ ምኑንም አያውቅም። እንዴት ነው ህፃን ልጅ ታዲያ አይለቀውም ስትል ይሰራበታል እያልክ ነው? ገና በህፃንነቱ ያ ልጅ ህፃን ልጅ ምንም አያውቅም። ለምሳሌ ያገኘ ይበላል፣ ምንም አያውቅም። ያ ነገር ግን ፈጣሪ እስልምና በእውቀትና በተግባር ነው አይደለ? እስልምና ማለት ደግሞ በማወቅና አውቀ ደግሞ ተግባሩን በማድረግ ነው አይደለ? እስልምና የሚፈጸመው በቃ መጀመሪያ አንድ ፈጣሪ እንዳለ ማመን ነው። አንድ ፈጣሪ እንዳለ ማመን ደግሞ ይሄ የተፈጠሮ ሃይማኖት ይባል ይሄ ነው የተፈጠሮ ኢብራሂም ማለት ነው። እሱን ተወና ቆይ በማወቅና በተግባር ነው እስልምና አይደለ? እስልምና ሙስሊም ማለት ራሱ መታዘዝ ስለሆነ ስለዚህ ይህ ህፃን ልጅ አያውቅም፣ አይታዘዝም። ታዲያ እንዴት ነው ሙስሊም ነው የምትለው? ስለማ እንደዛ ሆኖ እኮ ነው። ለምሳሌ ቢያንስ ያሊ ሀሺም ቆይ እስኪ ትንሽ ቆይ ወንድሜ አንዴ ሀሺም ይጨርስና ችግር የለውም ከዛ ትገባለህ፣ አትሸኩል። ስለዚህ ሙስሊም ማለት በራሱ መታዘዝ ማለት ነው፣ ለአላህ መታዘዝ። አንድ ህፃን ልጅ እውቀትም የለውም ትእዛዝም የለውም እና በተፈጥሮ እንዴት ነው ሙስሊም የሚሆነው ነው? ወይ ዴፊኒሽን ሙስሊም የሚለውን ዴፊኒሽን ትቀይራላችሁ? ከዚህ ጋር የምታስማሙት ያ ህፃን ልጅ ህግ ስለሌለው በአንደኛው ህግ ቢሞት ፈጣሪን ተፈጠሮ ቢሞት ምንም የምጠይቅበት ነገር የለም። እያደገ ሲሄድ ህግ እውቀት ነው ሀሺም፣ ህግ እውቀት ነው። ስለዚህ ከእውቀት አንጻር እሱን እንኳ ጨርስን፣ በማወቅና በመተግበር ነው አልክ። ስለዚህ ህግንም አወቀ፣ ከዛ በኋላ ተገበረ፣ ከዛ ሙስሊም ነው የሚሆነው ወይም ሙስሊም የሚባለው ይሄ ነው። እንደዛ ከሆነ የህፃን ልጅ ህግንም አያውቅም፣ እውቀትም የለውም፣ ተግባርም አይፈጽምም። እንዴት ነው ተፈጥሯዊ ሙስሊም ነው የምትሉት ነው? አላህ እንደዛ ብለዋል። በቃ አይተነተንም። አላህ እንደዛ አላህ ከራሱ ንግግር ጋር ወይም የተናገረው ነገር ራሱ ኢሎጂካል ነው ማለት ነው። ያለ ከተናገረ ኢሎጂካል ነው። ምክንያቱም ሙስሊም ማለት ለአላህ መታዘዝ ከሆነ ህፃን ልጅ ደግሞ መታዘዝ የሚደርስበት እድሜ ያለው እውቀት የሚገባበት እድሜ ያለው እስከዛ ሙስሊም አይደለም። ስለዚህ ኢሎጂካል ነው ራሱ ሀሳቡ ማለት ነው። እሺ ጨርሻለሁ። አይቀየርም እኮ አሁን ለምሳሌ ሙስሊም እኔ አሁን አልተጠመኩም፣ መስቀል አላረኩም፣ ምንም አላረኩም፣ እንደተፈጠርኩን አለው እስካሁን ሲሞትም በዛ ነው የሚሞተው። ግን ይሄንን ሃይማኖት ምንም እንዴት አልቀየርም። በሰባት ቀን አቂቃ ታወጣለታለህ። እሺ ሌላ ቅድም እሳችን ግርዛ ትፈጽምለታለህ። ትገርዛዋለህ አለ ይገረዛል። እሱ በህግ ደረጃ ነው። ስለዚህ እየቀየርከው እኮ ነው። አንድ ኤቴስት የሆነ ወይንም ደግሞ ሌላ ጣዖት አማኝ የሆነ ግርዛት አይመለከተውም። ለምሳሌ የአንተን ህግ እሱ ላይ አንተ ግን ህፃናቱን ከተመሳሳይ ቢወለዱ እየፈጸምክ ነው አንተ ያለው ህፃናቱ ላይ አንተ ጋር ማለት ነው። ኤኒዌይስ ስለዚህ አሁን ቅድም ያልኳቸው አሁን ክርስቲያን ያወራ ነገር ያለ ነገር ማለት ነው። አንድ ህፃን ልጅ ሲወለድ ሙስሊም ነው። ሙስሊም ማለት ደግሞ መዳሰስ ነው። አንድ ህፃን ልጅ ለፈጣሪ የፈለገ ቢያርጎ ዳሳሽ ነው እንደተወለደ ማለት ነው። ሙስሊም ደግሞ ማለት እስከ መጨረሻ ህጎችም መሰረቶች ወይም የእስልምና ህጎችን ቢማርም ከእስልምና አይለቅም። ከአላህ ለአላህ ለፈጣሪው መዳሰስና እጅ መስጠት አይለቅም እስከሚሞት።
ስለዚህ እያስረዳ አንድ ሕፃን ልጅ ሲወለድ ታዛዥ ነው ብለሃል። እሺ ስለዚህ እሱን እንዴት ነው የሚታዘዘው የሚለውን ዝም ብለህ ታዛዥ ነው ብቻ እያልክ አይደለም፣ አይለቅም አይደለም። እንዴት ነው የሚታዘዘው፣ እንዴት ነው ግን የሚፈጽመው የሚለውን እያስረዳ። እሺ ሕፃኑ ዳሳሽ አይደለም እንለዋለን። ዳሳሽ ባይሆንማ ምን ያውቃል ሕፃን ልጅ? ምንም አያውቅም። ስለዚህ ግን አንተ ፈጣሪ እንዳለች ዳሳሽ ነው ልጁ እያደገ ሴት በቃ እየመለሰ ሳልሆነ ጨርሻለሁ። ቀጥል። የመታዘዝም እምቢ ማለትም ሕፃን ልጅ ገና የመታዘዝም እምቢ ማለትም እንትን የለውም ሕፃን ልጅ። ስለዚህ እሱን አይመጣውም ሀሽም። ሌላኛው እኔ ሙስሊሞች በተለይም የአታሪን እምነት እንትና አቂዳ የምትከተሉ እንትንን አትርሱ። ሌላ ፖለቲካ እንዳትገባ ፕሊስ። የምን ፖለቲካ የምታወራው? ስለምን ፖለቲካ የምታወራው? ፕሊስ ተረጋጋ። ቆይ ተረጋጋ። ራስህ እኮ ነው ወጥተህ የመጣኸው። እኛ እኮ ከልክለን አይደለም። ተረጋጋ። ቆይ አዳምጠውን አሁን ትችው። ቆይ ተረጋጋ። ስለዚህ ሀሽም ምንድነው እሱ አንድ የምትዘነጉት ምን እንዳለ ታውቃለህ? ሁሌም እኛ ጋር ምን ላይ ስትሰጡ ቀድር ታምናላችሁ አይደለ? ቀድርን ሁሌም እየዘነጋችሁት ገነት ይገባሉ እንደዚህ ይላሉ የሚል ዲፊኒሽን ትሰጣላችሁ አይደል? ቀድር ማለት እኮ ፈጣሪ ሁሉ ነገር እንደሚያደርግ ነው። የገነትና የገሃነሞችን አላህ ወስኖባቸዋል፣ ተቀድሯል። ኦልሬዲ አስቀድሞ ተጽፈዋል። እሱ ተጽፏል። ገነት ለአማኞች፣ ገሃነም ደግሞ ለከሃዲዎች ማለት ነው። ስለዚህ ሁሌ ምን ላይ ስትሰጡ እኔ በጣም የምታዘበው ነገር ቀድርን በረሳ ሁኔታ ነው የምመልሱት። መሐመድም ሕፃናት ሞተው ገነት ይገባል እንዳንተ አይሻ ብላው ነበር አለ መሐመድን። ነብዩ ግን አዎ ገነት ይገባል ሕፃኑ ምንም ኃጢአት ስላልሰራ ነው ያላት። ምንድን ነው አላት? አላውቅም። አንቺ አይሻ ገና በአባቱ ጀርባ ሳለ አላህ ለገሃነምና ለገነት ሰዎችን ፈጥሯል። ስለዚህ ለምንድን ነው ገነት ይገባል ብለሽ የምትይው ብሎ ነው የተቆጣት። አንደኛ ቀድር አንዴ ይህንን ታሳቢ አድርጋችሁ በመለሱ ጥሩ ነው። ሁለተኛ ደግሞ የካፊር ልጆችን ነው የሚገቡት ተብሎ አይሚን የአማኝ ከእናትና ከአባቶቻቸው ጋር አብረው ይገባሉ። የካፊር ልጆች ደግሞ ቤተሰቦቻቸውን ተከትለው አብረው ገሃነም ይገባሉ ነው ያለው መሐመድ። ስለዚህ ሁለቱም ቤተሰቦቻቸውን ተከትለው ይገባሉ ከተባለ የአማኝ ልጅ ገነት ከገባ እንደ ሙስሊሞች አስተምሮ የአማኝ ያልሆነ ልጅ ደግሞ አባቱና እናቱ ገሃነም ነው የሚገቡት፣ ቤተሰቦቹን ተከትሎ ነው የሚገባው ከተባለ ገሃነም ነው የሚገባው። ይሄንንም በዘነጋ ሁኔታ ነው ምላሽ ስትሰጡ ማያችሁ። ኤኒዌይስ ክርስቲያን ትንሽ ፓራፍሬዝ አድርገውና ወለመስ ጨርሰው። አሁን ይሄ ሕፃን ልጅ ምን የሚያውቅ አባቱ ብቻ ሙስሊም ስለሆነ ገነት ይገባል፣ ክርስቲያን ወይም ካፍር ሆኖ ደግሞ እሷ ገሃነም ይገባል የሚል እንደ ሳነት እንጃ አለ። እንደ ሳነት የሚል አይ ያላችሁ ምንድን ነው መሰለህ እናንተ ምንድነው ይሄንን ቅድም ያነሳነውን ሱራ 30 ላይ ያለውን ጥያቄ ብዙ ጊዜ ሲጠየቁ ቀድርን በረሳ ሁኔታ ነው የምትመልሱት ነው። በቃ አላህ ኦልሬዲ ቀድሮ ፈጥሮባቸዋል። ለገሃነም የሚገቡትን ለገነት የሚገቡትን አስቀድሞ ወስኖ ስለፈጠረ ማለት ነው። ይህን ሚሽካት አልማሳቢ 119 ላይም ይናገራል። አላህ አደምን ጀርባውን ሲመታው በግራ ትከሻው በኩል እንደ ጥቋቁር የሆኑ ዝርያዎች ወጡ፣ በቀኝ በኩል ደግሞ ነጫጭ ዝርያዎች ወጡ። በግራ በኩል ያሉት እናንተ ወደ ገሃነም ሂዱ አላቸው፣ በቀኝ ያሉትን ደግሞ እናንተ ወደ ጀነት ሂዱ አላቸው ብሎ ይናገራል። ስለዚህ ገና ከአደም ጀርባ ወይም ከአደም ወገብ እያሉ ለገሃነም ለገነት ብሎ ፈጠረ፣ ወስኗቸዋል ማለት ነው። ስለዚህ ባይ ዲፎልት ሰዎች ሌላ እምነት ከእስልምና ውጭ እንኳን ቢሆኑ አይሁዶች ቢሆኑ ክርስቲያኖች ቢሆኑ የሚቀይሯቸው ሰዎች አይደሉም። አላህ ነው ቀይሮ የፈጠራቸው ማለት ነው ባጭሩ።
ክርስቲያኖች አጥምቀው ነው ክርስቲያን የሚያደርጉት። ሲወለድ ሙስሊም ነው ሳይሆን መባል ያለበት አላህ ክርስቲያን አድርጎ ነው የፈጠረው። እኛ ተቋቁሮ ጌታ ጀሃነም እንገባለን ማለት ነው። እንዴት ነው አሁን? ቢያንስ በሐዲስ ነው ቁርአን ሐዲስ አለ። ሚሽካተል መሳቢያ 119 ላይ ነው። ሐዲስ ነው። ሐዲስ ላይ ነው። ምንድነው የሚለው? ያለ እንደዚህ ይላል። አደምን ፈጠረውና አላህ ከዛ የቀኝ ትከሻው መታ መታ ሲያደርገው የቀኝ ትከሻውን ሲመታው ነጫጭ እንደ ጉንዳን ወጡ ይላል። ከዛ እንደገና ደግሞ ግራ ትከሻው መታ መታ ሲያደርገው ጥቋቁር ከሰል የሚመስሉ እንደ ጉንዳን ወጡ ይላል። ከዛ በቀኝ ያሉትን ጠራቸውና ነጫጮቹን እናንተ ገነት ግቡ አላቸው ይላል። በግራ በኩል የነበሩትን ጥቋቁር ከሰል የሚመስሉትን ደግሞ ጠራቸውና እናንተ ጋነም ግቡ አይመለከተኝም ስለእናንተ አላቸው ይላል። ሳሂህ ነው ግሬዱ።